ዳውንት ማሰብ አሁንም ዝቅ ብለን ከፍ ብለን ማሰብ ተገቢ ይሆናል ሙተናል ልማታችን መመለስ አለብን መንግስት አስፈላጊያችን በቃ ከነ ችግሩን እየነገር መንግስት ለኛ አስፈላጊያችን ይሄው ተረጋግተን ማዳበሪያ ቢያንሰንም ትንሽ ተረጋግቷል ማዳበሪያ ጦታለ ማዳበሪያችን ችግር አለ ቢሆንም መንግስት ባለው ነገር እያቀረበልን እየተሳተፍን እንገኛለን ትምርት ቤት ህፃኖቻችን ተቸግረው ሌላ ወረዳ እያስተማረ የኛ ይሄው አመት ሙሉ ተዘግቶ ችግራችን በትምርት ጦት ህፃኖቻችን አይምሯቸው ተዛብቶ እንደውም እስኪ ሰላም ቢገኝ ለድንግል ማርያም እንንገራት ይያሉ ቤተክርስቲያን ይገኛል ስለ ሰላማችን የሚያወያይ ቢመጣ እየተባለ ክብር ምስጋና ይግባው መታችሁልናል እና ሰላማችንን አጠንክረን ከህዝብ ጋር ያለንን መንግስትን ገድፈን በመንግስት አካድ መሄድ ይገባናል ባይነኝ ፋኖ ሲባል ግን በአብዛኛው ቀደም ሲል ግን በፊት በጁንታው ጊዜ ብዙ ለታጠለው ብዙ አስተዋጽኦ አድርገው በዛ ላይ ዘመድ አድርገን እኛም በርግጥ እውነትም አገር ነፃ የሚያወጡ ይያልነ ወደነሱ ለመከተል ፈልገን ነበር ማለት ነው ዘወር ተብሎ ግን በምን ምክንያት እንግዲህ ከመንግስት ጋር እንደተፋረሱ እንጃ ወደ ኋላ ደግሞ የአካባቢውን ንብረት የገበሬውን ማን ነው የመንግስት አካል እየተባለ በሬንም ንብረትንም ሰውንም ወንድሙንም እየገደለ ወደ ጥፋት ተመለሱ እና አሁን ደግሞ መሸ መንግስት መሐሪ ነው የንን ጥፋት መሸም አይቶ ያለው ህብረተሰብ ልጁንም እየመከረ ወንድሙ እየመከረ ወደ ሰላም መመለስ ይገባል የሚል ነው ያመለካከቴ ሰላም ለማረጋገጥ ከሆነ ያንድ ሰው ልጅ አንዱ ፖሊስ አንዱ መከላከያ አንዱ ፋን እርስ በርስ ወንድሙ ይገላል በመግደል እኮ ሀገር አትለወጥ እምትለወጠው በትምርት በሰላም በመተባበር በአንድነት ብቻ ነው አሁን እኮ የሚሽለኮለኩት እኛ እንጀራ ካበላናቸው ከየኳ አካባቢ አሁን የፋኖ አባት አለ እልቅ እየመከርን ዕውቀት ካላቸው ከስራችን ሆነው ለምን አገራቸውን አይለውጡ አማራ ሊያሳድጉ አይደለም አማራ እኮ አሁን እየወደመ ነው ለይ በእውነት የሃይማኖት መሪዎች እኛ ራሳችን ህብረተሰባችን ያሉትን ነገሮች እየነቀስን ልጆቻችንን ብናስተካክል እንወያይ እንመካከር እናሳምናቸው ይግቡ ይስተካከሉ ገብተው ይስሩ ዕውቀት ያለው ሰው ገብቶ መስራት ለዘጠኝ ወር ያህል ያለ ፍላጎታችን ገበሬው በሬውን ምርቱን ነጋዴው ሳምንት እየተቀረጠ በዳውንታችን ወረዳ ሁለት ገበያ አለ አንድ ቅዳሜ ሁለተኛ ማስከኞ ይውላል በዛ እየተቀረጠ እያለቀሰ ዘጠኝ ወር የኖረበት አጋጣሚ ነው እሮሮውና ስቃዩ ሲበዛበት በለቅሶ በቅሬ አማካይነት ህብረተሰቡ እናንተ አልጠቀማችሁንም ውጡልን እስከማለት ድረስ ደርሷል ይሄ ለማንንም ግልጽ ነው በተለያየ ቤት አቃጥሎ ሌላ ድርጊት ሰርቶ በራሱ ጊዜ ወጣ እንጂ ይሄ ለኛ አልጠቀማችሁ ምትጠቅሙ ከሆነ ለምን እንዲታርጉላችሁ የሚል ህብረተሰባችን አብሮ እየተዋጋና ግልጹን በስብሰባ የተዋጋበት በሐሳብ ጦር ባያነሳ በሐሳብ እየተዋጋ የኖረበት አጋጣሚና ወይንም ዘጠኝ ወር ሙሉ እየተዋጋ ያለበት አለ አሁንም እግዚአብሔር ይመስገን ይህ ሰላም እየጀመረ ነው ዘላቂነት ለማምጣት ምን እናድርግ ስለትናንትናው ታሪክ ብቻ አይደለም ነገስ ይሄ ታጣቂ ኃይል ወይና ያለው ሀገራችን እኮ በጋሻ በጦር በመትረጊስ ተዋግቶ ደሙን አፍሶ ያቸነፈው ሀገር ይጠብቃል የዛሬው ግን ለኔ እንደ ቤተክርስቲያኗም እንደ ሃይማኖት አባትም ግራ ገብቶኛል እነዚህ ታጣቂ ኃይል ወይና ናቸው እርግጠኛ ወንድሞችኛው ልጆች ናቸው መንግስት ምን አሰበ ይሄ ከተማው አለቀቀ እንጂ ታጣቂ ኃይሉ በቆላማው ዛሬም ገበሬው እንዳለው አንድ አባት እንዳሉት በዚሁ ናቸው ስለዚህ ይሄንን ለወደፊት ሰላም ለማንጣት ከተፈለገ መንግስት የራሱን ስራ በትልቁ በስፋቱ መስራት አለበት
ይህን ስራ ሲሰራ ደግሞ በቆላማው አብዛኛው በቆላማው ክፍል ያለ ህብረተሰባችን ገበሬው ሌሎችም ወጥቶ ለመግባት ቤተክርስቲያን ለመሳም እምነታቸውን ለማራመድ ታግተዋል። ስለዚህ ይሄ የመጀመሪያው መንግስት ለወደፊቱ ቢያስብበት መንግስት ብቻ ሳይሆን ይሄ እስከ ቆላው ድረስ የሰላም ኮሚቴ ተዋቅሮ ያገሩን ሰርዶ ባገበሩ በሬ እንደሚባለው የአካባቢ የጎጥ የሰላም ኮሚቴ የቀበሌ የሰላም ኮሚቴ አዋቅሮ የወጡ ወንድሞቻችንን ወደ ሰላማዊ መንገድ እንዲመሩ ቢደረግልን። ልጆቻችን ናቸው፣ ወንድሞቻችን ናቸው ያሉት በአካባቢው ያሉት እናቱን የገደለ አባቱን የገደለ ወንድሙን ያሰቃየ ነው ያለው። ከውጭ ዶክተር ሆኖ ወይንም ምሁር ሆኖ የሚመራ ሰው የለም። አንድም አላገኘም። ስንጠይቃቸው ስድብ ነው የሚዘረጉት፣ ጥፊ ነው የሚያቃጥሉት። ስለዚህ አሁንም በዚህ በቆላ አካባቢ ያሉ ከተባለ ዞኑም ክልሉም ከመጣ ለወረዳው አስተዳዳሪና ለወረዳው አመራር ሚኒሻ ወይንም ደግሞ ለመከላከያ ጥብቅ ክትትልና ቁጥጥር ይሰጠውና በአጭር ቀን ይጥፉ። እዚህ ችግር ተጋፋጭ ይሄ ህዝብ ነው። የፋኖም አባት የብልጽግናም አባት የሌባውም አባት ስብስቡ ነው፣ አንዱን የጭምር ማለት ነው። ስለዚህ እንዴት እንኑር፣ ምን በጀን ምን ጠቀመን የሚለውን ለይተን እንናገርና እንዳን፣ ከህመማችን እንዳን፣ የሞቱት አይመለሱልንም፣ አገራችን እንዴት ትኑር በሚለው ስናገር እናንተም የምታመጡትን ቃል የተናገራችሁትን ሳትመልሱ የወጡ ወንድሞቻችን የተሳሳቱ ጽንፈኞቹ እንዳልጠቀሙንም እንደጠቀሙንም ይዘነዋል፣ አይተነዋል። በእናንተ ብቻ ሳይሆን ወረዳው እንደገቡ በየቀበሌያችን ኮንፈረንስ አድርገናል። ይመለሱ፣ ይግቡ፣ ይማሩ፣ እንዳቅጣጫው ስራ ይሰጥ፣ እንደ ችሎታው ይማር፣ እርሻ የሚያርስ ይረስ፣ ወታደርም ከሆነ በደሞዝ ይቀጠር፣ ገበሬም ሆኖ አምርቶ ይብላ የሚለው መስፈርት ተዘርግቶልናል። ይህንን ሰምቶ የሚሰባሰብና መቼም ዛሬ ተናግረን የሚሰማን የለም። ለችግር የዳረገን የራሳችን ስራ ነው። ህዝቡ ለዚህ ካበቃው ልጁን ወንድሙን መክሮ ከችግራችን እንመለስ፣ እናንተ ማሩልን፣ እንዳይሞቱብን፣ ወደ ትምህርት ገብቶ ይማር፣ በያለበት ስራውን ይፍጠር በሚለው ሙላችን ይሄ ቤቱ ያዳራሹ ሰምቶ ያሰባስበው ሀገራችን ትኑር። መጀመሪያ ሰላምን ነው። ሰላም ካልተገኘ ልማት አይገኝም። እንደኛ እምነት ዘረኝነት ጥንብ ነው። ዘረኝነት ይሄ ሁሉ ዘረኝነት የመጣው ሰው አለመንቀሳቀሱ ነው። ወደ ውጭ ቢሄድ ጭራሽ አማራ ነኝ እንትና ነኝ ዲያው እንትና ነኝ አያዋጣም፣ ኢትዮጵያ ነኝ። ስለዚህ ዘረኝነት የመጨረሻ ጥንብ ነው። የሚጠፋ ሀገር ይፎካከራል፣ የሚለማ ሀገር ይመካከራል ነው እንደው አቋሙ እንኳን። ስለዚህ እኛ ለመንግስት ተቋምን መንግስት ለኛ የማይቆምበት ችግር የለውም። ከፌዴራል የሚወጣውን ህግ እያየነው ነው። እኛ ላስፈጥመው ብለን ነው እኛው እየደበቅን እኛው በሽታው እኛው እንትን ተሆን መድኃኒታችን አይገኝልንም። ስለዚህ እስከ ቀበሌ ድረስ እየወረር በሃይማኖት አባቶች ሙስሊሙም ክርስቲያኑም በቤተ ክርስቲያንም በመስጊድም ሰላምን መስበክ አለብን። መቼም አሁን ብዙ ወንድሞች ሞተዋል ተብሏል። አሁንም ሰላም ከሌለ አረም የበዛበት ጤፍ አብሮ እንደሚነቀል ሙን ነው። መጀመሪያ ጥራት ይኖረው እንጂ ነገ ሲመጡን የሚያው ነኝ። ምን ነው መሞጋሞጋችንም ስለማይቀር ሰላማችንን ራሳችን መንግስት እንኳን ጎናችሁ ቆማለሁ ካለ ራሳችን በመንደር ማውጣት ነው። እንዲህ ሃይማኖታችንም የሃይማኖት አባቶች ማወገዝ ነው። እኛ 05 አንድ ፋኖ ነኝ ብሎ እየጦምኩ ነው አለ። ኡስታዙ ምንድነው ያለው? ሰው እየገደሉ መጣም አይበቃልህም አለው። እኔ አሁን ጀምሬ ፋኖነት አቁሜያለሁ ነው ያለው። እንደ ዋናው ነገር እንደ ትምህርት መቅረት የሚቆረቁረኝ የለም። ወንድሞቻችን እዚህ ወንበር የተገኙ በመማር ነው። ያልተማረ ሰው ቀጣይ አያርስም፣ ያልተማረ ሰው ወረኛም አይሆንም። ስለዚህ አሁን ቴክኖሎጂው እየረቀቀ በመጣበት ትምህርት ተዘግቶብናል። ይህ ትምህርት ወደፊት በመካካሻ ተደርጎልን
መምህሮቹም በተሻለ ሁኔታ እንዲማሩልን እንፈልጋለን። ነፃነት ወጥቶ የመግባት የምትሉት በሙሉ ይሄ የጽንፈኛ ኃይል ጥሎባችሁ ያለፈው ዕዳ እንጂ መንግስትማ ይሄው እናንተ ነፃ በወጣችሁ ማግስት የክልል ምክትል ርዕሰ መስተዳድር እናንተ ሊያዋይ ችግራችሁ ሊጠይቅ እኮ መጣ። መንግስት ማለት ይሄ እኮ ነው። ውስጥ ለውስጥ የእናንተ አመራሮች ጋሸና ሆነው ብዙ እየሰሩ አልቆዩም እንዴ? ማዳበሪያ እንዲገባላችሁ እየተነጋገር ማዳበሪያ እንዲደርሳችሁ እኮ አድርገዋል። በርካታ ልማቶችና ሰላማችሁ እንድትጠብቁ እንድትደራጁ እንድትመካከሩ እኮ ብዙ ነገር ሲሰሩና አመራር ሲሰጡ ቆይተዋል። እያዳመጣችሁ ተግባራዊ ያድርጋችኋል። አንዳንዱ አቅም በላይ የሆነባችሁ ጉዳይ ቢኖር ስለዚህ በአጠቃላይ ጉዳትን ያስተናገድንበት ሁኔታ ነው ያለው። ለዚህ ግጭት ታዲያ አባባሾቹ እነማን ናቸው ብለን ካሰብን አሁንም የአማራ ክልል ጥያቄ የሌላቸው ተላላኪና ሽፍቶች አሉ። ሽፍቶች ከናንተ ጋር ከማህበረሰቡ ጋር ገብተው ተቀላቅለው መኖር የማይችሉ ወንጀለኞች አሉ። ሰው ገዳዮች፣ ነፍሰ በላዎች አሉ። እነዚህ ጦርነቱ እንዲቋጭ አይፈልጉም። በሰላም ድርድርም በሽምግልና ምኑ ብትሏቸው አይሸማገሉም፣ አይፈልጉም። ዓላማቸው ጥያቄ አይደለም፣ የህዝብ ጥያቄ አይደለም፣ የግል ፍላጎት ነው። ወይ ከውጭ ሀገር የሚመጣላቸውን ዶላር እየተገዙ እነሱ በሰው ደም እየነገዱ በሌላ ከተማ የማይነቃና የማይገኝባቸው መስሏቸው ህንጻ እየገነቡ ነው ያሉት። በሰው ደም ህንጻ እየገነቡ ነው ያሉት። ጥቂቶች በውጭም በውስጥም ያሉ ፍርፋሪ ዶላርን በማግኘት የሀብት የኢኮኖሚ ምንጭ እያደረጉት ነው ያሉት። ሌሎቹ ደግሞ ወንጀለኞች ናቸው። ሌሎቹ ደግሞ የከሰሩ ፖለቲከኞች አጀንዳ ነው። ከዚህ አኳያ እኔ አሁንም ወደፊትም ማድረግ አለብን ብለን ያሰብነው መንግስትም የሚያምንበት እነዚህ ልጆች የእናንተ ልጆች ናቸው። ከመንግስት አቅም በላይም አይደሉም። ትላንት ወደ መከላከያ ሲመጣ ጥይት ሳይተኩሱ የሚሸሹ ፈሪዎች ናቸው። ቁመውም የሚጓጉም አይደሉም። ስለዚህ ለመከላከያ ተገዳዳሪም አይደሉም፣ አይገጥሙም። ሌቦች ናቸው። በሐሰት ፕሮፓጋንዳ ህዝብን የሚያሳምኑ ናቸው፣ የሚሰርቡ ናቸው፣ የሚደበድቡ ናቸው፣ የሚዘርፉ ናቸው፣ የሚቀሙ ናቸው። ስለዚህ የህዝብን ልጅ ከምናጠፋ በጦርነት የሚፈታ ጉዳይ ስለሌለው ህዝቡ ልጆቹን መክሮ ወደ ሰላም ያምጣ። እዚህ ያላችሁ ሊቃኖች፣ እዚህ ያላችሁ የሃይማኖት አባቶች፣ የሙስሊሙም ሆነ የክርስቲያን ተወካዮች አላችሁ፣ እድር አላችሁ፣ ቅሪ አላችሁ። ስለዚህ እነዚህ ልጆች በአንድ ላይ ተስማምታችሁ ለምንድን ነው እንዲመጡ ማታደርጉት? ስለዚህ ሰላማችሁን ራሳችሁ በደንብ መስራት ያለባችሁን ነገር ስሩ። ልጆቻችሁን አምጡ። የሃይማኖት አባቶች ሸምግሉ፣ አውግዙ። በቅሬም በሁሉም ነገር ተቀናይታችሁ ተባብራችሁ ስሩ። አካባቢያችሁን ተደራጅታችሁ ጠብቁ። ብዙ አባቶች እንታጠቅ፣ በረሃ አብረን እንሰስ፣ ምሩን የጸጥታ ኃይሉ ምሩና እንሰስ፣ እንዋጋለን። ከዚህ በኋላ መጫወቻ አንሆንም፣ ይበቃናል የዘጠኝ ወር ቆይታችን ያላችሁት በጣም ትክክል ነው። መከላከያም አለ፣ ሌላም የጸጥታ መዋቅር አለ። ኦፕሬሽኑን ያስሳል፣ ይሰራል። እናንተ ደጀን ሁኑት፣ ከጎን ሁኑት፣ መረጃ ስጡ። ለጥላት መረጃ አትስጡ፣ ሎጂስቲክ አትስጡ፣ አታብሉ፣ ፊት አታሳዩ። ልጃችሁን ቢሆን ለእናንተ ካልጠቀመ አልጠቀመም ነው። ህዝብ በደንብ መረዳት ያለበት ሌላ ውጫዊ አካል የአማራ ተረጋግቶ እንዳይኖር በልማት ላይ ራሱን ሁሉ ጊዜ ጠምዶ እንዳይኖር ሁሉ ጊዜ በችግር ላይ ሁሉ ጊዜ በሪታ ላይ እንዲኖር የሚፈልግ ኃይል አለበት። እንደው እነዚህ የመንደሮቹ ሌቦች እንደተጠበቁ ሆኖ ግን ሌላው ለምንድን ነው ይህን የማያየው? በሚዲያ በጣም ትልልቅ ነገር የሚያወራው ካላችሁ ውጫዊ ጣልቃ ገብነትና ፈንድ የሚያደርገው አለ፣ ጥይት የሚሰጠው አለ፣ መሳሪያ የሚሰጠው አለ፣ ሞራል የሚሰጠው አለ። እነዚህ ሲደመሩ የዚህ አካባቢው ብቻ እንዳይመስላችሁ ለአማራ ጥሩ የማያስቡ ሰዎች እጃቸውን በደንብ አስገብተውበታል እንጂ የአማራ ችግር ራስ በራሱ ተነጋግሮ ይሄ አሁን ያለውን ነገር ማስቆም የሚችልበት እድል እኮ ሽማግሌዎች ሄደው ምናምን ሄደው ቄሶች ሄደው ሌሎች ሰዎች ማንም የክልሉ ትልልቅ ተጽዕኖ የሚፈጥሩ ሰዎች ሄደው ችግሩን መፍታት የሚያስችላቸው ችሎታና አቅም ነበራቸው። ነገር ግን ይህን እንዳትቀበሉ የምን ቄስ ነው የምን ሽማግሌ ነው እያለ ቄሶችን እያንገላታ ሽማግሌዎችን እያንገላታ የሚመልስ ኃይል አለ። ይሄ ኃይል ዝም ብሎ ጥላቻ ብቻ አይደለም፣ ሌላ የአማራ ህዝብ ሁሉ ጊዜ ተረጋግቶ እንዳይኖር የሚፈልግ ኃይል ስላለ እና ይህን ቆም ብለን ማሰብ አለብን። አሁን ሌላ ቦታ መፈናቀል አለ፣ ወደ ሌላ ቦታ መግባት ይከለከላል ምናምን ይባላል። እውነት ነው፣ ግን አሁን እሱ ችግር አይደለም። አሁን የአማራ ህዝብ ችግር የሆነው ሱማ በአመራሮች እየተነጋገሩ እየፈቱት ነው።
አሁን የአማራ ወደዛ መግባት አይደለም የተቸገረው። አማራ ክልሉ ራሱ ቦታ መኖር ነው የቸገረው። አሁን አዲስ አበባ ለመሄድ አልተቸገረም፣ መግባት ይችላል። አዲስ አበባ የከለከለው የለም። ባህር ዳር መኖር ግን አማራ አልቻለም። ወልዲያ ላይ አሁን በሰላም ሄዶ የሚፈልገውን ነገር ገበያይቶ ተንቀሳቅሶ ውሎ አድሮ መምጣት በጣም ችግር ሆኗል። ደሴ እንደፈለጋችሁ ታተሉ፣ እንደፈለጋችሁ ደርሳችሁ አትመጡ። ስለዚህ አሁን ሩቅ ያለው ችግር ሳይሆን እዚህ ያለው ችግር ነው የባሰ ያለው። የሩቁ ችግር በአመራሮቹ እየተፈታ ያለ ችግር ነው። ሁለተኛ የዛ ችግር ዛሬ አሁን ከአማራ እዚህ ክልል ላይ ከሚረብሹ ጋር አብረው በጥምረት እየሰሩ ያሉት ሸኔ ነው። ወለጋ ሰው ካፈናቀለ ሸኔ ነው። ግን ዛሬ ከሸኔ ጋር ሆነው ነው የሚሰሩት። አንዳንዶቹ ውጭ ሆነው በጋራ እየተቀናጁ እዛ ላይ ይህንን ስራ እዚህ ላይ ይህንን ስራ እየተባባሉ ለዚህ ረጋ ማለት ያስፈልጋል። በእርግጥ የእናንተ ይህ ወረዳ ረጋ ያላችሁ ናችሁ። አሁን ችግሩ ወጣችሁ እንደ ህዝብ ማሳደድ ብቻ ወረዳችሁን ብቻ አይደለም ለሌላ ወረዳም ትተርፉ ነበር። የእናንተ አሁን ስለልቦና ነው ስረዳው። እዚህ ያለው ወረዳ እዚህ ያሉ ቀበሌዎች 14ቱ ምናምን ቀበሌ ብቻ ሳይሆን ሌላ ወደ ጋይንትም እየሄዳችሁ ወደዚህ ወደ በሽሎም እየሄዳችሁ ወደ ደላንታ እየሄዳችሁ ተጨማሪ አቅም መሆን ትችላላችሁ። ለእናንተ እውነት ለመናገር ሰራዊትም የሚያስፈልግ አልመሰለኝም። አሁን ስትናገሩ የሚያስተባብራችሁ መሪዎች ካገኛችሁ ማድረግ የምትችሉ ነው የምትመስሉ፣ ደግሞ ታደርጋላችሁ። ይህን ስነልቦናችሁን የልቅ እንትን እያደረጉት ነው። የማይረቡ ሌቦች እየቀሟችሁ ነው። ቶሎ ብላችሁ መመለስ የሚያስፈልገው ይመስለኛል። ሰላም ሁላችሁም እንዳነሳችሁት የሁሉ ነገር ምንጭና መሰረት ነው። ያለ ሰላም ምንም ነገር እንደሌለ በተግባር በተጨባጭ አይታችሁታል። አሁንም በአደባባይ መስክራችኋል። አንዳንዶቹ አባቶች ከውስጣችሁ በመነጨ ስሜት ምን ያህል ጥፋት እያስከተለ እንደሆነ ይሄ መቆም እንዳለበት በምሬት ተናግራችኋል። ሰላም ካለ ሁሉ ነገር አለ፣ ሁሉ ነገር መፈታት ይችላል። በውይይት በንግግር በሌላም ነገር መፍታት ይችላል። ልማት እና ሌሎች ተያያዥ ጉዳዮችን መስራት ይችላል። ሰው በሰላም ውሎ ከገባ አጠቃላይ በምድር ላይ ያሉ ችግሮችን እየተወያየ መፍታት ይችላል። ሰው ግን በሰላም ወጥቶ የማይገባበት ነባራዊ ሁኔታ ከተፈጠረ ያለውን ማጣት ካልሆነ በስተቀር ሌላ አዲስ ነገር መጨመር አይቻልም። ስለዚህ ሰላም ከምንም በላይ ለሰው ልጆች ሁሉ የሚያስፈልግና የተሰጠ ከፈጣሪ የተሰጠ ልዩ ስጦታ ነው። ይህን ልዩ ስጦታ በአግባቡ ከተጠቀምንበት ለብልጽግና ትልቅ መሰረት ነው። ለሰው ልጆች ህይወት ትልቅ መሰረት ነው። ለአጠቃላይ ለአካባቢ ልማት ትልቅ መሰረቱ ነው የሚያገለግል። በአግባቡ ካልተጠቀምንበት ደግሞ የሰላም እጦት ችግሩና መዘዙ ምን ያህል አስቸጋሪ እንደሆነ ዛሬ በአደባባይ እየተናገራችሁ ስለዋላችሁ በተግባርም ስለተመለከታችሁት እሱን ማብራራት አለች። ሰላም ሲጠፋ ህፃናት ምን ያህል ጉዳት ነገ ሀገር የሚረከቡ ህፃናት ምንም አይነት የፖለቲካ ፍላጎትም ዓላማም የሌላቸው ህፃናት ከትምህርት ገበታ ውጭ እንዲሆኑና ዕውቀት እንዳይይዙ የዕውቀት በር ተዘግቶባቸው ነው የከረሙት። 34 ትምህርት ቤት ከ20 ሺህ በላይ ተማሪ ዳውንት ላይ መዘጋት ማለት በጣም አሳዛኝ ነው። በክልሉ ከ3000 በላይ ትምህርት ቤት ከ4 ሚሊዮን በላይ ህፃናት ከትምህርት ገበታ ውጭ ሆነው ድንቁርና እንዲስፋፋ የተፈረደባቸው ናቸው። ሰላም ከሌለ እናቶች፣ ህፃናት፣ የታመሙ የጤና እክል የገጠማቸው ሰዎች በሰላም ሕክምና ቦታ ሄደው መታከም እንደማይችሉ አይታችኋል፣ ተገንዝባችኋል። እየኖራችሁ ባለፉት 8 ወራትና 9 ወራት ተመልክታችኋል። ይህም ስለሆነ ነው ይሄ ሰላም ጉዳይ አንገብጋቢ ነው። ከሁሉም በላይ የመጀመሪያውና ቀዳሚው ነው። ስለዚህ ለዚህ የጋራ ኃላፊነታችን እንወጣ ብላችሁ በኃላፊነት ስሜት ስታነሱ የነበረው ማለት ነው። ስለዚህ ዘላቂ ለማድረግ አጠቃላይ ሰላሙን እና የአካባቢውን ሁኔታ በዘላቂነት ሰላሙን ለማጽናት ከእናንተ ብዙ የሚጠበቅ ስለሆነ ይህንን ከንግግር ባለፈ በተግባር መተርጎም በጣም ያስፈልጋል የሚል ሀሳብ አለ። ሞት ይብቃ፣ መገዳደል ይብቃ።
ይህ ክልል ረፍት ያገኝ፣ ህዝቡ ረፍት ያገኝ። በሰው ሞት የሚደሰትና በሰው ሞት ላይ የሚጨፍር በአስከሬን ላይ የሚጨፍር ሰይጣናዊ አመለካከት የትም አያደርስም። ማንም ሰው የሆነ ሰው ፍጡር መሞት የለበትም። ሰው በፖለቲካ አመለካከቱ ልዩነት መሞት የለበትም። ህግ የሚተላለፍ ካለ በህግ መጠየቅ አለበት። ግድያን ምን አመጣው? ይሄ ህዝብ ያላበሳው እየተሰቃየ ነው። ስለዚህ ይብቃ ነው እያልን ያለ ነው። ይህን ለማድረግ ደግሞ መፍትሄው የዚህን የጽንፈኛ ኃይል አጠቃላይ ሁኔታ ተረድቶ ይህንን አምርሮ መጥላት በጣም ያስፈልጋል። በእርግጥ ከዳውንት ህዝብ የተነጠለ መሆኑን እዚህ ቀደም በተለያየ መረጃ የምናደርገው ክትትል አውቃለሁ። አሁን ደግሞ በዚህ መድረክ በተግባር እናንተ በተጨባጭ አረጋግጣችኋል። ፊት ለፊትም ስትታገሉት የቆያችሁ ነው። መፍትሄው መንግስት እንዲጠናከር ከመንግስት ጎን ቆሞ መንግስት መደገፍ ብቻ ነው። በየደረጃ ያለ አመራር ችግር ካለበት የእናንተው ልጆች ነን መምከር፣ መገሰጽ፣ እንዲታረም ማድረግ ይቻላል። በሂደትም በዚህ ቀውስ ውስጥ ተልኳቸውን በአግባቡ ያልተወጡ ከጠላት አመለካከት ጋር የተዛባ አስተሳሰብ ያላቸው ህዝቡን በአግባቡ በመምራት ረገድ ጉድለት ያለባቸው የሚያሰቃዩ አመራሮችን እያጠራን መጥተናል። ቀጣይም ችግር ካለ ይጠራል። ይሄን አምናችሁ መንቀሳቀስ እና የህዝብ ጥያቄ እንደላችሁ አምናችሁ አመራሮቹ ጎን እንዲቆሙ ጥሪ ለማስተላለፍ ነው። ሁለተኛው እናንተ የመፍትሄ አማራጮችን አምጥታችኋል። እኛም የመፍትሄ አማራጭ ከእናንተ ጋር ተመሳሳይ ስለሆነ ሰላማችሁን ልትጠብቁ ይገባል። ሰላም መጠበቅ፣ ሰላም ማረጋገጥ በጣም እና ማጽናት ያስፈልጋል። ለዚህ እኔ ብናደርግ ጥሩ የሚመስለኝ አመራሮቹን በደንብ አዳምጣችኋል ብትይዙት፣ እኛም በጋራ ምን ይዘው አባቶችም የመፍትሄ ሀሳብ ይዘው ስለተጠቆሙ ጫካ የገቡ ታጥቆ በተለያየ መንገድ ተደናግረው ገብቷቸውም ሳይገባቸው የገቡትን በስም ዝርዝር ለአመራሮቹ አስረክቡ። ልጆቻችሁን ከዛሬ ጀምሮ ከዛሬ ማታ ጀምሮ መክራችሁ መልሱ። ሁሉ ነገር ይቅር፣ ለዘላቂ ሰላም ሲባል ሁሉ ነገር ይቅር አለ መንግስት። ወደ ሰፊ ነው መንግስት። ነገም ለሰላም ብዙ እርምጃ ወደፊት እንሄዳለን። በሰላም ይጉ ስንል ስላልገደሉን አይደለም። በሰላም ይጉ ስንል ንጹሃንን ስላልገደሉ አይደለም። አርሶ አደሩን ስላልዘረፉ አይደለም። ስቃይ የመንግስት ተቋማትን ስላልዘረፉ ስላላወደሙ አይደለም። ስለዚህ አውዳሚ ስለሆነ ሰላምን ለማረጋገጥ ልማትንም ለማረጋገጥ ጫካ የገባው ኃይል በሰላም እጁን እንዲሰጥ እንዲገባ መንግስት ይቅር ባይ ስለሆነ ይቅር፣ ሁሉ ነገር ይቅር፣ በሰላም አስገቡ ይያሉ። ስለዚህ አንዱ ይሄን ብታደርጉ የራሳችሁን ልጆች ጎረቤታችን፣ ወንድምክን፣ አክስትን፣ አበልጅን አስገባ። ሁሉም ይሄን ድርሻ ይውሰድ እዚህ ቤት ውስጥ ያለ ሰው። ሁለተኛ ጥሩ መፍትሄ የመጣው የሰላም ኮሚቴ ይቋቋም በየደረጃው የተባለ የሰላም ኮሚቴ የሚያስገባ ከሃይማኖት አባቶች፣ ከታዋቂ ግለሰቦች፣ ከማንኛውም የማህበረሰብ ክፍል አቋቁሙ። እቅድ ይቀድ፣ በፍጥነት ሄዶ ያነጋገር ያምጣ። ህዝብ ካመነ የማያደርገው ነገር የለም። ህዝብ ከተደራጀ የማያደርገው ነገር የለም። ስለዚህ ይሄንን ተልኮ ይሰጣቸውና በየደረጃው ጫካ የገቡትን መክረው ገጽሰው በአጭር ጊዜ እንዲገቡ ይደረግ። ይሄንን መንግስት በተደራጀ መንገድ ይቀበላል። ሰውን እንደያመጣጡ ይቀበላል፣ ስልጠና ይሰጣል፣ ወደ መደበኛ ህይወቱ እንዲገባ እናደርጋለን። በሌላ መንገድ ተደራጅታችሁ አካባቢያችሁን መጠበቅ አለባችሁ። መንግስት የጸጥታ ኃይሉን ሰላም አስከባሪ የማደራጀት ፖሊስን የማደራጀት ሚሊሻን አደራጅቶ አካባቢ እንዲጠብቅ የማድረግ ስራ ከእናንተ ጋር ሆኖ ይሰራል። ዋናው ግን ሰፈራችሁን መጠበቅ ያለባችሁ እናንተ ናችሁ። ስቃውን አያችሁት። ህዝብ በቅሬ ተወያይቶ ከወሰነ፣ በሰፈር ተወያይቶ ከወሰነ፣ ካመረ፣ ምግብ መስጠት ካቆመ፣ መረጃ ለመንግስት የጸጥታ ኃይል መስጠት የሚችል ከሆነ ይሄ ጠላት በየትም ሾልኮ በየትም መግባት አይችልም። ከደበከው ራስክን ነው የሚበላ። ከመገብከው እያፋፋው የሚበላ ራስክን ነው። ምንም አይነት ህዝነ ማዘን የሌለ ሰማያዊ አመለካከት የሚባል ነገር የሌለው ኃይል ነው። ስለዚህ በተደራጀ መንገድ ተደራጅታችሁ አካባቢያችሁን መጠበቅ አለባችሁ። የመጀመሪያው ሐሳባችን ጽንፈኝነትን እና በዚህ ምክንያት የደረሱ ችግሮችን በትክክል የሚያወቅስ ከአንድ ስልጡንና ብልህ ህዝብ የሚጠበቅ ሐሳብ፣ አቋም እና አስተያየት የተሰጠበት ነው። ሁለተኛው ራሱን የችግሩ ባለቤት እና የመፍትሄው አካል አድርጎ ያስቀመጠ እና የሚና ክፍል የወሰደ ሐሳብ በመሆኑ ትልቅ ተሰለጠነ የዳበረ ታሪክ የዳበረ
ሃይማኖታዊና ባህላዊ እሴት ካለው ህዝብ የሚጠበቅ የሚና ክፍፍል ስለሆነ በጣም አክብሮት የምንሰጠው ነው። ሶስተኛው የህግና የስርዓት አስፈላጊነትን በዝርዝር ያስረዳ ህግና ስርዓት የሚያስከብሩ ተቋማትን እውቅና የሰጠ ሐሳብ በመሆኑ በእኛም በኩል ለሐሳባችሁ ጥራት ምስጋና እንሰጣለን። የመጨረሻ ናቸው ያነሳችሁት ሐሳብ ለወረዳውና ለዞኑ አመራር ከባድ ኃላፊነት የሰጠ መድረክ ነው። መድረክ ከተጠቀማችሁበት ብዙ መድረክ መርተናል። እንደዚህ አይነት ህዝብ እንደዚህ ኃላፊነት የሚወስድ ችግሩን በትክክል የተረዳ የተነተነ ጠላት ጋር ፊት ለፊት ተጋፍጦ እኔ እንደዚህ ነኝ ብሎ የተናገረ ቦታ የለም። የመልካም ማስተዳደር ችግሮችን በተመለከተ የመንገዱን በተለይ ከጨጎማ ኩርባ ከኩርባ ማን ነው ታች ጋይንት ያለውንና የሆስፒታሉን ጉዳይ በልዩ ሁኔታ እኛ ይዘን ክትትል እናደርጋለን። ሆስፒታሉ በእርግጥ ገና ከሌሎች አካባቢዎች ጋር ተወዳድሮ የግንባታ መስፈርት ወጥቶለት በዛ መስፈርት በማለፍና ባለማለፍ ውስጥ የሚወሰን መሆኑ እንደተጠበቀ ሆኖ እኛ በተለየ ክትትል እናደርጋለን። የመድኃኒት አቅርቦት የሆነ ቦታ ላይ የተበላሸ ነገር አለ። በወረዳው በጀት የሚገዙ መድኃኒቶች በትክክል መቅረባቸውን ክልል ለዞን የሚሰጠው መድኃኒት በትክክል በፍትሃዊነት እየተከፋፈለ እዚህ መድረሱንና ጽንፈኛ እየተጠቃበት አለመሆኑን በደንብ ማየትና በዛ ልክ መከታተል ያስፈልጋል። የትራንስፖርት የታሪፍ ጉዳይ በጥቅል የሰሜን ወሎ ችግር ነው። እንደ አማራ ክልልም ችግር እየሆነ ስለሆነ አሁን ካለው ከአዲሱ የፖሊስ አደረጃጀትና ከትራንስፖርት አደረጃጀት ጋር እያይዘን አንድ የተለየ ኢንተርቬንሽን ይደረግ ትኩረት አድርገን እንሰራለን። የቅኔ አዳሪ ትምህርት ቤቱን ከሀገረ ስብከቱን ከሚመሩ ሰዎች ጋር እንነጋገራለን የሚል ሀሳብና ቃል ነው የምንገባው። ጠላት እንደ ስልት የሚጠቀምበት የአማራ ህዝብ ጥያቄ ነው። የአማራ ህዝብ ጥያቄ ተነጣይ ጥያቄ አይደለም። ከሌሎች የኢትዮጵያ ወንድም ህዝቦች ጋር በጋራ ሆኖ የሚመለስ ነው። ህገ መንግስት ሊሻሻልልኝ ነው። ህገ መንግስት ሊሻሻል በምክክር ኮሚሽኑ እንዲታይ ያቀርባል። ሌሎች የኢትዮጵያ ህዝቦችም ይህ ጥያቄ አላቸው። ከክልሉ ውጭ የሚኖር የአማራ ህዝብ ማንነቱ እና ፖለቲካ ውክልና እንዲያገኝ ነው። ይህንን ፓርቲው እና መንግስት ይዞ እየሰራ ነው። የፍትሃዊነት ጥያቄ የኢኮኖሚ የፍትሃዊነት ጥያቄ ነው። ይህንን ይዞ እየሰራ ነው። አዲስ አበባ አካባቢ ላይ ያለው አሁን የለም በመሰረታዊነት ተፈቷል። እሱን እየፈታና እያስተካከልን እየመራን ነው ያለ ነው። ተፈናቃይ የምናፈናቅለው እኛው የፋኖ የምትሉትም ሸኔ የሚባለው ህዝባችንን ሲያፈናቅሙ ነው። አሁን ደግሞ በጋራ ተጋብተው ያላቻ ጋብቻ እየፈጸሙ ራሳቸውን ለማቆየት ራሳቸውን የተሻለ ጊዜ ለመግዛት እየተጠጋጉ ያሉ ሁለት ጭራቆች ናቸው። የተፈናቃይን ጉዳይ እያደናገረበት ነው። ያ ማለት ተፈናቃይ ላይ ስህተት አልተሰራም ግን እያልን አይደለም። ከወለጋ የተፈናቀላል በማንነቱ እኛም ብናፈናቅለው በማንነቱ የተፈናቀላል። ነገር ግን የተፈናቀለውን ለመመለስ ስራ ሰርተናል። ወደ 60 ሺህ ለመመለስ ተብሎ 4500 ነው የመለሰው። ይሄ እንዳይመለስም ራሱ ይሄ ጽንፈኛ ቡድን ሰርቷል። ምክንያት ተፈናቃይ ከተመለሰ ዶላር አይገኝም። ተፈናቃይ ከተመለሰ ከተፈናቃይ ውስጥ የሚመለመል ተዋጊ ጽንፈኛ አይገኝም። ለዓለም አቀፍ ሚዲያው እና ለዩቲዩብ መሸቀያ የሚሆን ሀሳብ ይጠፋል። ይሄ እንዳይሆን ከኛ በላይ ሆኖ አበክሮ ሰርቷል። በዛ ምክንያት መመለስ የሚገባቸው ተፈናቃይ ሰዎች ብዙ አልተመለሱም። እሱም በቀጣይ የምንሰራበት ይሆናል። ታዋቂ ሰዎችን መግደልና ህዝብን ማነሳሳት አንዱ ስልቱ ነው። የመጨረሻው እንደ ስልት የሚጠቀምበት አመራርን ማጥላላት ከወረዳ ጀምሮ እስከ ክልል ከቀበሌ ጀምሮ እስከ ሀገር ድረስ መሪ እንዳይኖር የሆነውንም ያልሆነውንም ችግር በጣም አጋኖ በማውራት አመራሮቹ በህዝብ ዘንድ ቅቡልነት እንዳይኖራቸው መሰረት እንዳይኖራቸው አመራርና ህዝብ እንዳይገናኝ ቅንጅት እንዳይኖረው መንግስት ደግሞ አመራርና ህዝቡ ካልተገናኘ የሐሳብ ድልድይ ሐሳብ ከመንግስት ወደ ህዝብ የሚፈስበት ቻናል አመራር በሚባለው ነውና አመራር ጋር መገናኘት ካልተቻለ የፈለገውን ማድረግ ስለሚችል በዛ ልክ ስራ እየሰራ ነው። ይሄን አውቃችሁ እናንተ
በደንብ መረዳትና መንቀሳቀስ ያስፈልጋል። መውጫ መንገዱ እናንተ ያላችሁት። ነገር ግን መንግስት ያላደረገው ነገር ምንም ነገር የለም። የኩርባ ውይይት ሲባል ሰማችሁ አታውቁም? የኩርባ ውይይት ሰዎች እንዲደራደሩ በሰማይም በምድርም ጠብቀን ያደራደር ነው። ውጤት አልመጣም እንጂ እዚህ እንዲደራደሩ 5-6 ሰው አርዳችሁም ተቀብላችሁ ሊሆን ይችላል፣ ጎዝጉዛችሁም ተቀብላችሁ ሊሆን ይችላል። መንግስት ሰላም እንዲመጣ ጽንፈኛውን ጭምር አጅቦ ለቃሉ ታምኖ ምንም ነገር ሳያደርግ አንድን ጽንፈኛ አምጥቶ መልሷል ወደ ይፈልግበት ቦታ። እንደዚህ አይነት መንግስትነት አይገኝም። እንደዚህ አይነት በመንግስት ደረጃ ሳይሆን ምናልባት ላቅ ያለ መንፈሳዊነት ነው። በዚህ ልክ መታመን ማለት ይሄን አድርገናል። ተከታታይ ውይይት አድርገናል። ተከታታይ የሰላም ድርድር አድርገናል። ተከታታይ ጥሪ አድርገናል። ምህረት አድርገናል። በዚህ ምክንያት ከ11,000 ሰው በላይ ገብቷል። እያቋቋምንም ነው። የተበተነ ልዩ ኃይልም ገብቶ የራሱን የክልሉን ሰላም እየጠበቀ ነው። ትጥቅ ማስፈታት የሚባል ነገር አልተባለም፣ አልታሰበም። ልዩ ኃይል የሚበተን ተብሎ አልነበረም። እኛ አመራሮቹ ጉዳዩን በመራንበት ችግር ምክንያት የተፈጠረ ነው። ስለዚህ ውይይቱን፣ ሰላማዊ ድርድሩን፣ ውይይቱን አጠንክረን እንቀጥላለን። ከዚያ ውጭ ሆነውን ህግ ይከበራል። መከላከያ ሰራዊቱ እና የክልሉ ጸጥታ ኃይል በጋራ በቅንጅት በሚያደርጉት ስራ ይከበራል ማለት ነው።